ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ነኝ። እንኳን አደረሳችሁ። በዓሉ የደስታ የሰላም የፍቅር እንዲሆንላችሁ እመኛለሁ፣ ምኞቴ ነው። እንግዲህ ያው በላይቭ ነው እየተከታተልን ያለ ነው። እጅግ በጣም ደስ ይላል። እግዚአብሔር ይመስገን። ያው እንግዲህ ሀገራችን በድጋሚ ሰላም ያደርግልን እላለሁ። እንግዲህ ትናንት የተሰሩ ቪዲዮዎች ሁሉ ያው ባይም ግን ቪዲዮ መስራት አልቻልኩም፣ ቢዚ ነበርኩ። በዛ ላይ ደግሞ እንዳልኳችሁ ጥምቀትን ማን ነው የመስቀልን ደግሞ ላይቭ ላይ መከታተል ስላለብኝ ምናምን ብቻ አለ አይደል። ያው በዓል ሲሆን ታውቁታላችሁ፣ ሁሉ ነገር አልነግራችሁም። እና እንግዲህ ቅምጥሌም ስቶሪ አድርጋለች ትናንት እንዳያችኋት። በዓል ላይ ያው መስቀል ደመራ እንትን ሲሉ ማለት ነው። ይህንን ቪዲዮ በቪዲዮ ነው የወጣቸው። እኔ ስክሪንሾት አድርገው ነው ፎቶዋን ማለት ነው። እና ደግሞ ናኒና ሀብ ስለታረቃችሁ እጅግ በጣም ደስ ብሎኛል። ትናንት ቪዲዮን አላየሁትም ባልኳቸው መሰረት ብዙዎቻችሁ ኮሜንት እያደረጋችሁ ነበርና ገብቼ ከመጀመሪያው እስከ መጨረሻው አይቼም በጣም ደስ ብሎኝ ወጥቻለሁ። እንዲሁም ደግሞ ሄሉዬ ቢና እዩባ ደግሞ በጣም ደስ የሚል በዓል እያሳለፉ ነው። እግዚአብሔር ይመስገን እንደዚህ ድምቅ ብረት ብሎ እንደምታያቸውና ሄሉዬ የኔ ቆንጆ እንደዚህ በወንድምሽ በባልሽ እንዲሁም በቤተሰብ በጓደኞችሽ መሀል ሆነሽ ስላከበርሽ ስላሳለፋችሁ እጅግ በጣም ደስ ብሎኛል። እጅግ በጣም ደስ የሚል ቀን ነው ያሳለፉት። ማርያምን ሲያምሩ ማለት ነው። በስመ አብ ያስቀናሉላና ከሰው ዓይን ይጠብቃችሁ ማለት ፈልጋለሁ። ቀጣዩን አመት ደግሞ በትዳር ላይ ሆናችሁ ምናምን በዛ መልኩ እንዲሆን እመኛለሁ፣ ምኞቴ ነው። የምር በጣም ደስ ይላል። ያው እንግዲህ ሄሉዬ የበዓል ልብሷን ለብሳ ፏ ብላ ትመጣለች እያለን ነበር። ያንም ደግሞ አድርገዋለች። መስቀል ሲመጣ ሁሌም እንደዚህ አይነት አለባበስ ለብሳ እንደምታዩትም ምር ብሎባት ነው የምትመጣው ማለት ነው። በድጋሚ በአሁኑ አመትም እንደዛው አድርጋልናለች። እናመሰግናለን የኔ ቆንጆ። ብቻ ትናንት መጀመሪያ ላይ ያው እንዳያችሁት እንትን ላይ ነበረ ቲክታክ ላይ ነበረ ፖስት ያደረገችው እና የወባ ስጋ ቆርጦ የበላ ቆርጦ እንደዚህ በእንትኑ በስማም እኔ ራሱ ተሳቀቅኩ፣ ኧረ ተሳቀቅኩ እያለች ነበረ ጽፋ ፖስት ያደረገችው እና አዎ ያሳቅቃል ማለት የሆነ ከንፈሩ የሚመታው ይመስላችሁ በቢላውና ብቻ ግን ያው እንግዲህ ጥሬ ስጋ የምትወዱ አለፈላችሁ ብሉ። ለማንኛውም ይመቻችሁ፣ ደስ የሚል በዓል እንደምታሳልፉም እያሳልፋችሁ እንደሆነ አይተናል። ሁሌም ደስ ይበላችሁ፣ ሁሌም አሪፍ በዓል አሳልፉ። የምር ደስ ይላል። ብቻ እንደዚህ ድባቡን ስናየው የሰው ልጅ ደስ ብሎ ሲያሳልፍ ስታዩ እናንተ ጋር ራሱ ይጋባባችኋል ደስታው ማለት ነውና ሁሌም ደስ ብላችሁ ኑሩልን። ሁሌም ደስ ብሏችሁ ፏ ብላችሁ በዓልን አሳልፉ። ያው የሆነ እንዴት ነው መስቀል ላይ ታውቃላችሁ በጣም ምላሽ የሚጠራበት አማች ቤተሰብ ከቤተሰብ ጋር የሚገናኝበት በቃ መስቀል በጣም ሰው ከሰው ጋር የሚገናኝበት ሰላም የሚባባልበት እንትን ነውና ደስ ይላል። ሴትዮዋ የጠራች ነው እንዴ? ኧረ ወይኔ ብቻ ለማንኛውም ቤተሰብ እኔ አንዳንዴ ማለት ነው እግዚአብሔርን የሆነ ቪዲዮ ልሰራ ዛሬውን የሆነ ላይቭ ላይ እየተከታተልኩ ነው። ከዛ ጨርሼን ቪዲዮ ልሰራ ነበረ ግን እስከ ሰዓት ይሆን አልተመቸኝም። ቤተሰብ ውሰዱኝ ወደ አንዱ። እውነቴን ነው የምላችሁ። ብቻ ለማንኛውም እግዚአብሔር ይመስገን ስለ ሁሉም ነገር እና ቅምጥሌ የኔ ቆንጆ ደግሞ እንግዲህ ብሩኬንም ጧጧት ፀሐይ አሞቂው ለልጆች እንድትለማመጅ ማለት ነው። መለኛው ነው እንደዛ ያለው እንግዲህ እኔ አይደለሁም ቤተሰብ። ስለዚህ ብሩኬን ጧጧት እየተነሳሽ ፀሐይ እያሞቅሽ ቅቤ ነው ዘይት ነው የሚቀባው ወይስ ምንድን ነው የሚባለው? ዘይት በአረበኛ ነው፣ ቅባት ነው የሚቀባው። ምን እንደሚቀባ እኔ አላውቅም። ቅቤ ይመስለኛል ወይ ደግሞ ባዝሊን ወይም አላውቅም። ብቻ የሆነ ነገር እየቀባሽ ተለማመጀ። ብሩኬ እኮ ነው ኧረ በቃቸው ምናምን ነገር አላለም እንደዛ ሲሉት ግን በተለይ እየሳቀች ነበረና ብቻ ግን ያው ማለት እንዴት መሰላችሁ አሁን በጣም ብዙዎቻችሁ ቅምጥሌ ምን ሆነሽ ነው ምናምን እያላችኋት ነው ማለት ካያችሁት ቪዲዮ ሰራ የሆነ ዝም ብላለች ምናምን ነገር ይሆናላ ሞቅ ደመቅ አላለችም አይነት ነገር ነው መሰለኝ እናንተ የተሰማችሁ። እውነት ለመናገር እኔም የሆነ ሳስር ሊሆና ነበረ ምናምን ግን በህይወታችን ሁሌ አንስቅም፣ ሁሌ ደስተኛ አንሆንም። የሆነ ዝም ብሎ እኮ ደርሶ አንዳንድ ቀን ዝም ብሎ አይደብራችሁም? ደባሪ ቀን አለ ምናምን። በዛሬ የሴቶች ጉዳይ ላይ ሆና ሊሆን ይችላል። ሴቶች ላይ ማንስትሬሽን ላይ ስንሆን ታውቃላችሁ ሰው ያስጠላናል፣ ይደብረናል። በቃ ወይኔ ካልጋም አባት እነሱ ራሱ ደስ ይላቸዋል እግዚአብሔርን። ብቻ ግን ህይወት ነው እና ወይ ደግሞ ግዴታ መነሳት ስላለብን እንነሳል። ምናልባት እዛ ቦታ ላይ ሆና ይሆናል የሴቶች ጉዳይ ላይ ሆና ነው ሊሆን የሚችለው ምናምን። እንዳልኳችሁም አንዳንድ ቀኖች ዝም ብላችሁ ማያስቃችሁ ቀን አለ። እግዚአብሔርን ለምን የሚያስቅ ነገር 10 ያወሩላችሁ ፈገግ ማትሉበት ቀን አለና እንደዛ አይነት ነገር ሊሆን ይችላል። ሶኬ ኖርማል ነው። ያው አትጨነቁ። ብዙዎቻችሁ በውስጥም ጽፋችሁ አይቻለሁ ኮሜንት ላይ ብዙ ቦታ ላይ እያየው ነውና
ምንም የሚያስጨንቃችሁ ነገር የለም። በዓሉም በዚህ መልኩ ደስ ብሏት እያሳለፈች ነው እንዳያችኋት። መገኘት ካለባት ቦታ ላይ በቀደም ብያችኋለሁ። የሆነ ግርግር ነገር አትወድምና እኔም አልወድም። በነገራችሁ ላይ ማርያምን ሄሉዬና ቅምጥሌ ማለት ነው እመቤቴን የኔ ኩሩ ሴቶች ማለት ነው። ብዙ ጊዜ ሄሉዬም አትወድም እንደዚህ ግርግር ነገር፣ ቅምጥሌም እንደዛውና ይመቻችሁ ብቻ። እኔ ራሱ እንደዚህ ሰፈር ላይ እንደዚህ መስቀል ምናምን ሲከበር በአንድ ላይ ቲሸርት ምናምን እናሰራ ምናምን ሲባል የሆነ ሸም ይዛችሁ ታሰራላችሁ አብራችሁ ማለት ወጪ ላለማውጣት ምናምን እንዳትባሉ ማለት ነው። እኔ እንደዛ ነው ማለት ነው። ቲሸርቱን አሰራለሁ ግን አልሄድም ምናምን እዛ ፕሮግራም ዝም ብሎ የሆነ ሰዓት ላይ ሰላም ብያችሁና ልመለስ እችላለሁ። እና እንደዚህ አይነት ግርግር አልወድም። የኔ ውድ እህቶች ደግሞ እንደኔ ናችሁና በጣም ነው የምትመቹ እግዚአብሔርን። እና ግን መገኘት ባለባት ታይም ላይ እንዳያችሁት እንግዲህ ርችት እንትን ሲል ምናምን ስርዓት ያለው ቁጭ ያለው አቀማመጥ መጣለች ማለት ነው። የኔ ቅምጥል አይደብርሽ ፏ በይልኝ። እና ዛሬ ደግሞ ፏ ብላችሁ እንድትመጡ እንፈልጋለን። አንዳንድ ሰዎች ያላችሁ ደግሞ ስለ እናንተውም ዛሬ በበዓሉ ምድር ማውራት አልፈልግም። ብቻ ለማንኛውም ስርዓት ትዙ በጣም አሪፍ ነው ብዬ ነው። እና ቅምጥሌም ፏ በይ፣ ቡራን በተቻለ ያው ፏ ብላችሁ ነው። ሄሉዬ ቢና እዮባ ደግሞ ፏ ብላችሁ ዛሬ በድጋሚ ነው። ያው በዓልን በደንብ አድርጋችሁ መምጣት አለባችሁ እያስባለሁ። ግን ያው ቤተሰብ ጋር ስትሆኑ ደግሞ አንዳንድ ታይም ቤተሰብ ጋር የምታሳልፉት ጊዜ አለ። እንደዛም ሊሆን ይችላል። በስተመጨረሻ ወደ መለኛው ስመጣ መለኛው በጣም ትልቅ ሰው ነህ። እመብርሃንን በጣም ነው ማከብረህ። ይበልጥ ደግሞ እንዳከብር እያደረግከኝ ነው። በወንድሞች ያለ ሪስፔክት እና በወንድሞች ሚስቶች የምታደርገው ነገር በጣም በቃ ትልቅ ወንድም ማለት እንዲህ ነው። እና እምባይ ሁሉ ነው የመጣው ትናንት እመብርሃንን እንደዚህ በቃ አንተ የምትመስል ልጅ እንድትወልድ እንፈልጋለን እንደዚህ አታድርጉ ምናምን ብሎ ሲመክርና የአባት ምትክና አንተ እውነት ለመናገርና ይመች ዘመኑ የተባረከው ልጅን እግዚአብሔር ያሳድግልህ። ሚስትንም የተባረከች ነች እውነት ለመናገር ከዛም በላይ ያደርግልህ። የሚስቱ ያለው ክብር ያለው ፍቅር ይለያል። ደግሞ እሙሽዬ የኔ እናት የኔ ደርባባ በቃ ረዥም አመት ከጤና ጋር ሁሌ ደስ ብሎች ኑሪልኝ። እናት ማለት እች ነች። እግዚአብሔርን እንደዚህ በበዓል ምድር ልጅቷም እንግዲህ ጠርታት እንዳያችኋት ናኒ ደግሞ የኔ ደርባባ እንጂ ካልሽ እኮ አልወጣም ሙሽዬ ስትል እንዴት ደስ እንዳለችኝ። እና ደግሞ ሁለታችሁም ሀብም የወደድኩል ነገር ናኒም የወደድኩልሽ ነገር ይሄ ነው ጥፋት ብላችሁ ወጥታችሁ ምንም ነገር አልቀባጠራችሁም። እና ይመቻችሁ። እንዲህ ነው መሰተር። አያችሁ አስተዳደጋችሁ ያስታውቃል። እመቤቴን አንዳንዱ አለ እንጂ ዝርክርክ ዝም ብሎ የሆነ ነገር ሲፈጠር ወጥቶ እንዲህ ከሆነ ነው እያለ የሚለፈልፍ ማለት ነው። ወንዱ ነው ራሱ የወንድ ቅጥ የሌለው አንዳንድ ሰው አለ። እውነቴን ነው የምላችሁና እንደዚህ ቁጥብ ያለ ሰው ደስ ይላል። በቃ ነገሮቹን በውስጥ ጭርስ ማድረግና እንግዲህ ያው እልህ ይዞን የልህ ጉዳይ እንጂ ምንም የተፈጠረ ነገር መጥፎ ነገር የለም ናለች። ናኒም እንዳያችኋት እልህ መጥፎ ነው። በነገራችሁ ላይ እልህ ገደል ይከተናል። በቃ የሆነን ያልሸነፍን ባይ በባልና ሚስት ማል አልሸነፍን ባይነት የለም። አንቺ ቀድመሽ ይቅርታ ከጠየቅሽ ይሰየው፣ እሱም ከጠየቅሽ ይሰየው። ሌላ ሰው እስኪገባ አጠብቁና እህትና እናት ወይ ደግሞ ወንድም ደግሞ ቢገባ ምንም ችግር የለውም። በዛም ደግሞ አያችሁ ችግራቸውን ሳይናገሩ ምንድነው ጥፋታችሁ? ናኒም አልተናገረችም፣ ሀብም አልተናገረም። ጎበዞች። ለምን የሆነ ነገር እንደዚህ ነው ብላችሁ ትናገሩ? ቤተሰብ ያችን ነገር ከውስጡ አትወጣም። ባልና ሚስት እኮ ወዲያው ነው የሚረሳው። ተጣልቶም ተጋጭቶም ወዲያው ይረሳል። ግን ለቤተሰብ እንዲህ እኮ አድርጎ ነው ብላችሁ ትናገሩ ደግሞ የዘላለማቸውን ነው የማይረሱት። እና አክባሪያችሁ ነኝ። እውነት ለመናገር በጣም ደስ ብሎኛል። ታርቃችሁ መስቀል እንድትሉ እንፈልጋለን። እንዳልነው ደግሞ ያንን አድርጋችሁ አሳይታችሁናል። እና እግዚአብሔር ይመስገን እጅግ በጣም ደስ ብሎኛል። ሰይጣን አፈረ። የሆነ ለሰይጣን ቦታ ትክፈቱ ምላችሁ። ፍቅርን ይህን የገነባችሁትን ትልቅ ፍቅር ማፍረስ በጣም ከባድ ነበርና እግዚአብሔር ይመስገን። ሙሽዬ የኔ እናት ተባረኪ። እኔ አንቺን መመረቅ ባልችልም እድሜሽ ይርዘም የኔ እናት። ለልጆችሽ ጠበቃ፣ ለልጆችሽ ኩራት የሆንሽ እናት ነሽና አይ ላቭ ዩ ሶ ማች። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሙሽዬ መብራንም በጣም ነው የምወዳትና አይላቢ ብቻ። እና መለኛው ደግሞ ተባረክ ወንድም አለም። የወንድም ጣዕሙ ይሄ ነው። ሀብም ደግሞ የእናቱን ወንድሙን አክብሮ እሺ ሂዶ ጉልበታቸው ድፍት ሲል ደስ ሲል ከጉልበቷ ከሙሽዬ ናንዬም እንደዛው ጉልበቷ ላይ ድፍት ስትልና ተባረኩ። የሁለታቸው አስተዳደግ ያስታውቃል። ቃልም የለኝም ብቻ ግን ስለታረቃችሁ በጣም ደስ ብሎኛል። እና እንግዲህ ቤተሰብ ዛሬ በአዲስ ቪዲዮ ይመጣሉ ብዬ አስባለሁ። ያው የደስታስ በመታረቃቸው ማለት ነው። እንዲሁም ቅምጥሌ ቡራ ባንድ ነው ሁሉም ፋብላችሁ እንግዲህ ሄሉዬ የኔ ሴት ከዮባ ጋር ወይም ከቢና ጋር ወይ ደግሞ ባንድ ላይ ሆናችሁ ፋፈሽ ብላችሁ ኑልን። ሁላችሁም እንጠብቃለን። ሚዲያውን በቃ ባል አስመስሉት፣ ጭር አታስብሉት። በተረፈ ቤተሰብ በድጋሚ እንገናኛለን።
ሁላችሁም ያው በዓሉን እንዴት እያሳለፋችሁት እንደሆነ ባላውቅም እንደኔ ነው ሊሆን ይችላል። ብቻ ግን በርቱ፣ አይዞን። ያው ኢትዮጵያ ያለ ሰው ነው በዓልን መስቀልን እንዳልኳችሁ በደንብ የሚያከብረው። እዚህ ጋር ከኛ ጋር ደግሞ ፈጣሪ ፈቅዶ ወዶ ከሀገራችን እንድናከብር ያድርገን። እኔ ጎንደር በላይ እያየው ነበርና በስመ አብ በይ እየመጣኝ እየተናነቀ በቃ ብዙ ነገሮችን እያስታወስኩ ነው ያየሁትና ቀጣይ ዓመት ደግሞ በአካል ሄጄ ማከብርበት ጊዜ ስጠን። ለእናንተም እንደዛው እወዳችኋለሁ። መልካም ጊዜ ይሁንላችሁ።